ከ600 ዓመት በኋላ በዛውም ከተወለደ በኋላ በ40 ዓመቱ ነው ተገለጸ። ድምጹን ያዘው ሚውት አታድርጉኝ። ገብቶሃል ወዳጅ? በማስረጃው ላይ ታዳ በማስረጃ እኮ እየነገርኩ ነው። በማስረጃ እየነገርኩ ላይ ነን። አንድ ጥቅስ ሳይነሳ እንዴ ከዚህ በላይ ማስረጃ ምን ብዬ ልንገር? እየነገርኩ እኮ ነው። ነብዩ መሐመድ ብቻውን መጣና ሙሉ ለሙሉ በጣም መጣላው እዚህ ቲክቶክ ላይ መደማመጥ የማይፈልግ ሰው ይሳሳት። ልጁ ችግር የለውም። ጸጥ ብዬ እኮ አዳምጠዋለሁ። ይታቻል ግን ያዳምጥ። ይኸውላችሁ ቃል እንደሚያት አድርጊ ተሳስተዋል እያልኩ ነው አለ በሙሉ ድፍረት። የቱ ጋር ነው የተሳሳቱት? አንድ ጥቅስ አያረሳም። የቱ ጋር ነው የተሳሳቱት እለዋለሁ። ከ600 ዓመት በኋላ ነው ነብይ ሆነው የመጡት አለ። ምን አገናኘው ልጄ? ምን አገናኘው? እዚህ ቦታ ላይ ነብያቶች ያላስተማሩትን ትምህርት አስተምረዋል። ተሳስተዋል ብለህ ሄድ፣ ችግር የለው። ገብቶሃል አይደል? የነብያቶች የመጀመሪያ አስተምህሮ ትእዛዝ ምንድነው ከተባለ አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ይህን ትምህርት ነብዩ ሰለላሁ ዐለይሂ ወሰለም ይዘው መጥተዋል ወይ? አዎ በደንብ ይዘው መጥተዋል። የቀደሙት ነብያቶችን በዚህ መንገድ ላይ ይዘው እንደመጡ ማስረጃ ከፍቼ ላሳይን ስል ነው ያስቆመኝ። ከኖህ ብጀምርላችሁ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ አንድ አይነት ወጥ የሆነ ትምህርት ላሳያችሁ ነው። የትእዛዛት ሁሉ ፊተኛና መጀመሪያ የተባለውን በነብያት አንደበት ያ ምንድነው? አንድና ብቸኛ የሆነውን አምላክ ማመንና እርሱን ማምለክ፣ በእርሱ ላይ ቅንጣት ባዕድ አምልኮ አለማድረግ። ይሄንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኖህ ጀምሮ እስከ እርሳቸው ድረስ ክርስቶስን ጨምር ሳይቀር እነ ሙሴ እና አብርሃም ሁሉ እንደሰበኩት ላሳያችሁ ነበር። አያሽ እንመልከት ወንስ ጥያቄያችሁን ላስተናግዳችሁ? ብራዘር እኔ እምነት የለኝም አትልም? ኤተስትነኝና የሆነ ሃይማኖት መከተል ፈልጌ ነው። የትኛውን ትመርጥልኛለህ? ወይ እስልምናን ነው የምትመርጥልኝ ወይ ደግሞ የፍቅር ሲዝምን ልከተለው? እሺ እስልምናን ተከተል። የተፈጠርከው እስልምና እንድትከተል ነው። እሺ እስልምናን ለመከተል እስልምና እውነተኛ ሃይማኖት ነው ብለህ ታምናለህ? አዎ በደንብ እንጂ። ብዙ አውራኛ ብራዘር። አዎ በደንብ ነው የማምነው። እስልምናን ተከተል። እሺ ከመጽሐፍ ቅዱስ ጋር ከክርስቲያኖች መጽሐፍ ጋር የሚያመሳስለው ነገር አለ ብለህ ታምናለህ? ክርስትና የሚባል ሃይማኖት የለም። መጽሐፍ ቅዱስም የሚባልም መጽሐፍም የለም እዚህ ዓለም ላይ ከይቅርታ ጋር። ለዚህ ማስረጃ የሚሆነው ራሱ መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ላይ ክርስትና የሚለው ቃልም የለም፣ ወይም ክርስትና ሃይማኖትን ተከተሉ የሚል የለም። ሁለተኛ ሙሉ መጽሐፍ ቅዱስ ብለው የሚጠሩት ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ መጽሐፍ ቅዱስ ነው የሚል የትኛው ቦታ ላይ ጥቅስ የለም። አይ ችግር የለውም። አንተ እንደዛ ማመን ትችላለህ። ለነገሩ ግን ከፍቅር ሲዝም በእድሜ ይቀድማል አይደለ እስልምና? አንተ ምንድነው ፍቅር ሲዝም የሚመስለው? የአንተን እምነት ነው። ክርስትናን አንተ ልትደብቀው የፈለገው እነሱ በውስጡ። አሁን ክርስትና ምን አለ መሰለህ፣ ክርስትናና ፍቅር ሲዝም የሚያመሳስለው እኔ የሰው እምነት ማጣጣል ፈልጌ አይደለም፣ ግን አንተ ራስህ ስላመጣህ ነው። ምንም ማድረግ አልችልም። ክርስትናን አምላክም ሆነ ነብያቶችም የማያውቁትም አልደነገጉትም። ነገር ግን ፍቅር ሲዝምን ልክ እንዲሁ አምላክም የማያውቀውም ነብያትም አልደነገገውም። ገብቶሃል አይደለ? ወደ ቁርአን ወደ እስልምና ስትመጣ ግን በቁርአን ላይ አምላክ ራሱ ነብያቶችም ራሳቸው ደንግገውታል፣ አስተምረውታል። ይህን እያንዳንዱ በማስረጃ ላሳየህ ይችላል። ምን ትላለህ? ትስማማለህ? ላሳየህ? አሎ እሺ፣ ለመሰለህ ቀጣይ ጥያቄ ያለው ሲቀጥል ሰላም አለይኩም የሌለበት ቦታ የለም ማለት ነው እኮ። ስለዚህ በዛም አለ ማለት ነው፣ በገሃነም ውስጥም አለ እግዚአብሔር እያልከን ነው አይደል? አለው የሌለበት ቦታ የለም። በጣም ያሳዝናል። በገሃነም ውስጥ አለ እያለ ነው። እሺ እግዚአብሔር እኔ ውስጥ አለ። እሺ እና አላህ ያላህ እግር የነ ያለው ያላህ እግር ገሃነም እኮ ነው። ገሃነምን ረግጦ ያላህ እግር ገሃነምን ረግጦ ገሃነምን የሚሞላት ያላህ እግር ነው። ሰውንም የፈጠረው ገሃነምን ለመሙላት ነው ይላል። ወቅሱንም ባላቀው ማስረጃ ዝም ብለን እንዳስብ ነገረው። እንደዚህ ያለ የሚሞላ ፕሮግራም ሰው ነው። አትስማኝ ሰይ
ጥያቄ ያለው ሰው ይቀጥሉ። ሰላም ነው፣ እንዴት ነህ? አሁን እመጣለሁ ብዬ ነበረ። የአሁኑ መሐመድ ይላል ያልከው ውሸት ነው። አንብቤዋለሁ። የለም እውነቱን በራስ ና ክፈት፣ አስነብበንኛ ትልቁ ላይ ነህ። ከፍ ውሸትን አጋልጣ ክፈት። መጽሐፉ ስልኬ ላይ ስለሆነ እኮ አያሳይም። ምን ላይ ነው? እሺ ከፍተህ ያየኸው ሂደህ መሀል መጽሐፍ ቅዱስ በአረብኛ እንዲሁም በአረብኛ በጌታ ስም መጽሐፍ ቅዱስ በምን ቋንቋ ነው መጀመሪያ ያወረደው ብዬ ነበር የነገርኩህ። በዕብራይስጥ። በጣም ጥሩ። የዕብራይስጥን ሂደህ ወደ አማርኛ ቀይረህ አየኸው? አይቼዋለሁ። ምን ይላል እዚያ ላይ? ሙሐመድ አይልም? መሐመድ ሳይሆን መሐመዲም ነው የሚለው። መሐመዲም ማለት በዕብረኛ ትርጉሙ ይለያል። ትርጉሙ ምንድን ነው? ሙሐመዲም ማለት ይሄ በአረብኛ ቋንቋ መሐመዲ ማለት እጅግ የሚወደድ እሺ፣ አንዴ ትልቁ ላይ አድርጉት። አዱናክ የሚለው ልጅ ክርስቲያን መሰለኝ። እሱ ከፍቶ እየነገርከው እሱ ከፍቶ ያሳየህ። እሺ፣ ሁለታቸውም ክርስቲያን ተወዳጅ ውብ የሆነ ነገር ነው። እሺ፣ አዱናክ ሌላ ስልክ አለህ ከያዝከው ስልክ ውጭ? ወይም ማን ነው ባዚዮ ነው የሚለው ልጅ አላችሁ? ሌላ ስልክ አላችሁ የላችሁም? አዱናክ ሌላ ስልክ አለህ? እና አረብኛ እንትኑ ዕብራይስጡ ላንብብልክ አንዴ ላንብብል ወይ? ይኸውልህ እባክህን ዕብራይስጡን አንብበህ ከዛ ወደ አማርኛ ልትቀይርልን ነው? ልተረጉምልን ነው? አይ የተጻፈ ዕብራይስጡ ቀጥተኛው ላንብብልህ። ዕብራይስጡን አንብበው። እሺ አንዴ ትልቁ ላይ አድርጉኛ ልብኖች። ዕብራይስጡን አንብበው። ሂከ ማምታቂም ወኩሉ መሐማዲም ወይዲ ወዘራይ በናቲ ኢየሩሳሌም ነው የሚለው። ዕብራይስጥኛ ትችላለህ እንዴ? አይ ትንሽ ነው እየተለማመድኩ ነው። ወላሂ አውቀህ ነው። እንዴት እንደሚያደርግ ታውቃላችሁ? ዕብራይስጡ አለ ከታች በእኛ ልክ ለምሳሌ አረበኛውን ቁርአን በአማርኛ ገልብጬ እንደምጽፈው ተጽፎ ተቀምጦለታል። ያችን እያነበበ ነው። ትንሽ እችላለሁ አለ። ኖ ተው አትቀልድ። እሺ እንደሱ ከሆነ ና ቆይ አንዴ ና ልክፈትልህና ዕብራይስጡን አንድ ታነብልን ነው እና ትልቁ ላይ ልሁን። እሺ የት እንገባለን አሁን? ያውና ዕብራይስጥ ላይ ገባን። ዕብራይስጥ ልናደርገው ነው አሁን። ይሄ ሶንግ ኦፍ ሰለሞን ይላል። ይሄ ብሮ አደረግ ነው። እሺ እቺን አንብባት እስኪ ምን ትላለች? በል አሎ እግዚአብሔር ልጅ አቤት አሎ ምን ትላለች? አንብባት እስኪ። እኔ ምልክ አሁን ትንሽ ነው የማነበው፣ ብዙም አልችልም ብያለሁ። ችግር የለውም ራስህ ካምብልህ። እሺ በቃ ወረዳ እቺን አንብብ እና ዕብራይስጥ ትችላለህ አነባለሁ ብለህ እኮ ነው። አይደለም አሁን እኮ ስንት ደቂቃ በ30 ደቂቃ ሙሉ ቆይቼ ቀስ ብዬ አንብቤ እኮ ነው ያመጣሁልህ። ገብቶሃል? ናብብልን ወላሂ አታነብ ማውቀህ ነው። ለምን ተወሸል? እኔ ወላሂ ምናምን አልጠቀምም ጋሼ። በቃ እሺ እስልምና ላይ ጥያቄ አለ እናስተናግደህ ለመጨረሻ ጊዜ። በአረብኛ በራሱ አንብቤ የለም። እስልምና ላይ ጥያቄ አለ እናስተናግደህ። አይ እስልምና አይደለም ውሸት ነው። በቃ ቤት አድርገው በቃሽ። እንደሱ እሺ እውነተኛው ምንድነው? ክርስትና ነው። የምትቀበሉት ከሆነ እሱም ላይ ይገኛል። አምላክ አንድም ሶስትም ነው ብሎ የተናገረ እንደዚህ ማለት ነው። አምድ ነው ብለው ቃል በቃል እንደተናገረው ለምሳሌ ነብያቶች
እኔ ከኢስላም የመጀመሪያው ትእዛዝና መሰረት መጽሐፍ ላይ ሰጠው። ለምሳሌ እስራኤል ስማ ጌታ አምላካችን አንድ አምላክ ነው የሚል ልክ በዚሁ መሰረት አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ ያለ ነው? ቃል በቃል በዚህ መልኩ የለም። እሺ ችግር የለም። ቃል በቃሉን እንተው በቃ። አምላክ አብ ወልድ መንፈስ ቅዱስ ናቸው ብሎ ያስተማረ አንድ ነብይ አለ ከነብያቶች? እሺ ለምሳሌ የዳንኤል መጽሐፍ ላይ እንሂድ። አምላክ አብ ወልድ መንፈስ ቅዱስ ናቸው ብሎ ያስተማረ ካለ ስጠን፣ ችግር የለም። እሺ ከዛም በኋላ ለምሳሌ እንደዚህ ይላል ምዕራፍ 7 ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት ተሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም እሳት ነበልባል ነበር፣ መንኮራኩሮቹም የሚነድድ እሳት ነበሩ። ከዛም በኋላም ትንሽ ቆይና ደግሞ በሌሊት ራእይ ያየው፣ እነሆም የሰው ልጅን የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ስለዚህ አሁን እዚህ ጋር ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ሲጠራ እንደነበር እናያለን። አሁንም ደግሞ እዚህ ጋር በዘመናት ተሸመገለው ሲል አብን እንደሆነ እናውቃለን። የሰው ልጅ ሲሆን ደግሞ ወልድ እንደሆነ እናያለን። ጥያቄው ገብተዋል። አብ ወልድ መንፈስ ቅዱስ ብሎ የጠራ አለ ወይ አምላክ? ለምሳሌ ስለ አምላክ ሲናገሩ ጊዜ ነቢያቶች አምላክ አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት አለ ወይ ነው ጥያቄ። አምላክ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ? አይ የለም። በቃ ጥሩ። አሁን ማንሳት የምትፈልገው ሌላ ሀሳብ ካለ ኢየሱስ ክርስቶስም ላይ አንሳ። ኢየሱስ ክርስቶስ አምላክ አንድም ሶስትም ነው ብሎ አስተምሯል ያልከው ቅድም? አዎ ተደጋጋሚ አብ ወልድ መንፈስ ቅዱስ ብሎ ስለ አምላክ ሲናገር ኢየሱስ ክርስቶስ አንድ ብቻ እንደሆነ ነው የተናገረው። አንድ ብቻ እንደሆነ ተናግሯል ቃል በቃል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። እንደውም ብቻህን አምላክ እያለ ይናገራል። እሱ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል መጽሐፍ ቅዱስ። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ብቻ ነው። ሌላ ካለ ትሰጠኛለህ። አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ከሆኑ አሳይች። ነገር ግን ቃል በቃል አንድ አምላክ አብ ብቻ እንደሆነ መጽሐፍ ቅዱስ ላይ ተቀምጧል። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እሺ ስለዚህ ለእኛስ አምላክ ሁሉ በሁሉ የሆነ ምናምን ስትል፣ ስለዚህ በጳውሎስ መልእክቶች ታምናለህ? ማመን እና ጥያቄና መልስ የተለያዩ ናቸው። መጽሐፍ ቅዱስን ባምን ኖሮ ስለማመን ሳይሆን አሁን ሀሳብን ስለማስቀመጥ ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ጳውሎስ ከተናገረው ቢሆን ችግር የለውም ስጠን። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማንኛውም ሰው የተናገረውን ማቅረብ ትችላለህ። እሺ ለምሳሌ ዕብራውያን መጽሐፍ ላይ እንሂድና አብ ስለ ወልድ የሚናገርለትን እኔ አውቃለሁ። ስለ ልጁ ግን አንድ አምላክ አይደለም ታውቃለህ። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቀንነት በትር ነው ይላል። አንድ አምላክ አይደለም እሱ ጋር ኤቪ ከይቅርታ ጋር ለምሳሌ እየሰጠሁ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብትሄድ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ብትሄድ አንድ አምላክ አንድ አምላክ አንድ አምላክ እያለ ብዙ ቦታ ላይ ይናገራል መጽሐፍ። አንድ አምላክ ብሎ ግን የሚገልጸው በጣም የሚገርመው አብን ነው። ሌላን አካል አይጨምርም። ያው ጳውሎስን እየሰጠሁ ነው። ጳውሎስ ራሱ ዮሐንስ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን። አንድ አምላክ እያለ እሱም ብቻ ነው የሚገልጸው። ኢየሱስ ክርስቶስም ዮሐንስ አምላክ የሚለው ብዙ ትርጉሞች አሉት። አሁን ሰይጣን አምላክ እንደሆነ ጳውሎስ ተናግሯል። ክርስቶስን ሄደን ሳናየው በፊት አምላክ ስለመባል አይደለም ጥያቄ። ሙሴ አምላክ ተብሏል፣ ሰይጣን አምላክ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ብትሄድ የዚህ ዓለም አምላክ ሰይጣን ነው እያለ ጳውሎስ ይናገራል። ገዢ አምላክ አምላክ ቃል በቃል አምላክ ለሳይ ሄደህ አንድ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ መጽሐፍ ቅዱስ ይዛል ነው ያወጣለህ አለኝ።
ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ ሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም ምን ይላል? አምላክ አይደለ? አምላክ የክርስቶስን የወንጌል ብርሃን እንዳያዩ የሚያሳውርባቸው የዚህ ዓለም አምላክ የተባለው ማን ነው? ሰይጣን። ስለዚህ ሰይጣን የዚህ ዓለም አምላክ ተብሏል። አየህ፣ እሱ ሳይሆን አሁን ጥያቄያችን አንድ አምላክ የተባለው አምላክነቱ ግን የዚህ ዓለም ነው። አንድ አምላክ የተባለው ማን ነው ነው ጥያቄው። አሁን አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ ነው፣ ሌላ የለም። አብ ብቻ ነው። ያ አብ ደግሞ ለኢየሱስ ክርስቶስ አምላኩ እንደሆነ ብዙ ቦታ ላይ ጳውሎስ ራሱ ይናገራል። ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አባት ምን ችግር የለውም፣ ለሌሎችም አባት ተብሏል። እሱ ሳይሆን አምላኩ እንደሆነ ይናገራል። ማነው የኢየሱስ ክርስቶስ አምላክ? ኤቢ ኢየሱስ ክርስቶስ አምላክ አብ አምላኩ ነው። እና ስለዚህ አምላክ የሚለውን መጽሐፍ ቅዱስ ላይ ለብዙ ትርጓሜ ይጠቀማል። አይሁዶች አምላክ ይባላሉ። ኢየሱስ ክርስቶስ ራስህን አምላክ ስለማድረግህ ነው የምንወግረህ ብለውታል አይደለ? አይሁዶች ኢየሱስ እዛው ወዲያው መልሶላቸዋል። ወረድ ብሎ የእግዚአብሔር ቃል የሚመጣላቸው አማልክት ከተባሉ እያለ ይናገራቸዋል አይደለ? ስለዚህ የአምላክ ቃል የሚመጣለት ሁሉ ነብያት እንዳለ አምላክ ነው። እንደ መጽሐፍ ቅዱስ የአምላክ ቃል የሚመጣለት ሁሉ አምላክ ነው። ሙሴ ለምሳሌ አምላክ ተብሏል። ኦሪት ዘጸአት ምዕራፍ 7 ለፈርዖን እንደ አምላክ አደረግኩ ይለዋል። የገዢነትንና የባለስልጣንነትን ምልክት ነው እንጂ የሚያሳየው የሁሉም ፈጣሪነትን ምልክት አይደለም የሚያሳየው። ያን ነው እያልኩኝ ያለሁት። ስለዚህ አምላክ የሚባለው ለምሳሌ አሁን ለፍጡራን ሲሰጥ አምላክነትን ሳይሆን ገዥነትን፣ ስልጣንን ነው የሚያመላክተው እንጂ ሌላ አይደለም። ኢየሱስ ክርስቶስ ለምሳሌ ጌታ ተብሏል። ጌትነቱ ግን ለማን ነው? ኤቢ ኢየሱስ ክርስቶስ ጌትነት ለእስራኤል ሰዎች ነው አይደለ? ለእስራኤል ሁሉ ብቻ አይደለም፣ ለሚያምኑበትም ሁሉ ነው። ለእስራኤል ነው። ማስረጃ አስተህ እሺ፣ ጌትነቱን በመደረግ ያገኘው ጌትነት ነው። ለምሳሌ አምላክ አድርጌሃለሁ ብሎት ነው አይደለ ሙሴን አምላክ የሆነው። ሙሴ አምላክ የሆነው በመደረግ እንጂ መለኮታዊ አምላክነት አይደለም። አምላክ አድርጌሃለሁ ተብሎ ነው። ስለዚህ የፍጡርነት መገለጫ ነው ከተደረገ አይደለ? ምክንያቱም አምላክ አይደረግም። መለኮት የአምላክ ባህሪ ከሆነ ተደረገ አምላክ ተብሎ ሊገለጽ አይችልም። ገብቶሃል አይደል? ስለዚህ የኢየሱስ ክርስቶስን ጌትነት በመደረግ የተገኘ ጌትነት ነው። ለዚያውም ጌትነቱ ለእስራኤል ወገን ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው አንብበዋል። የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 2 ቁጥር 36። እሺ፣ እንግዲህ ይህን እናንተ ሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እንዳደረገው የሚለውን አሁን አስምርበት። እንዳደረገው ሲል ጊዜ ተደራጊው ማን ነው? አድራጊው ማን ነው? ምንስ ተደረገ? የሚል ጥያቄዎች ይነሳሉ። አድራጊው ማን ነው? ኤቢ አብ ነው አይደለ? አብ ነው። ተደራጊው ማን ነው? ክርስቶስ። ምንድን ነው ያደረገው? ጌታ። ጌትነቱን በመደረግ ያገኘው ጌትነት ነው። ቅድም ምን ብለናል? በመደረግ የተገኘ ጌትነትና አምላክነት ከሆነ ስልጣን እንጂ ይሄ መለኮታዊነት ባህሪ አይደለም። ታዲያ በመደረግ ያላገኘው ጌታ ማን ነው ከተባለ አብ ነው። ኢየሱስ ክርስቶስ ሁለት ቦታ ላይ ማቴዎስ እና ማርቆስ ላይ ምን ይላል? አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አሁንም ለማን እንደሆነ ይሄ ጌትነት እዛው ላይ ይናገራል። የእስራኤል ወገን ሁሉ ይወቅ ይላል። በሌላም ቦታ ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ይላል፣ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ ይላል። ይህ አይደለ? ለማን? ለእስራኤል መድኃኒት ይሆን ዘንድ እያለ ይናገራል። የሕዝቡንም ኃጢአት እንዲያስወግድ ዘንድ እያለ ይናገራል። እንዲህ አይነቶችን ቃላቶች ለነቢያት ይጠቀማቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወይዘኪህም እያለ ይገልጻቸዋል። ለምሳሌ ከኃጢአታቸው ሁሉ ያነጻቸዋል እያለ ይገልጻቸዋል። ከኃጢአት ማንጻት ማለት ነው ማለት ነው። ከኃጢአት የምንነጻበትን መንገድ የሚያመላክቱ ማለት ነው። ልክ እንዲሁ ዮሴፍም ጌታ ተደርጓል፣ ሌሎችም ጌታ ተደርጓል። በመደረግ የተገኘ ጌትነትና አምላክነትና አጠቃላይ ስልጣን፣ ሹመት እንጂ መለኮታዊ ጌትነትና መለኮታዊ አምላክነት አይደለም በፍጹም። ይሄ በመደረግ ያላገኘው ማን ነው ከተባለ መጽሐፍ ቅዱስ ላይ አብ ብቻ ነው። ኢየሱስ ክርስቶስ ይህን ተናግሯል።
ሌሎችም ተናግረዋል። ይህን ይመስላል። እሺ አዎ ጌትነቱ ምናልባት በምድር ላይ ራሱም ኢየሱስ ክርስቶስም ሲናገር ልጅህን በሰዎች ሁሉ ፊት አክብረው ይላል። እናም አክባሪው ጌታ አድራጊው አብ ነው። ነገር ግን አሁን ቅድም ጠቀስኩለት ጥቅስ ላይ ዕብራውያን ምዕራፍ 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድህ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ። እግዚአብሔር አምላክህ ይለዋል። አምላክህ እያለ ያለው ማንን ነው? አብን። ማን? ክርስቶስን። አምላክህ የሚለው እግዚአብሔርን ነው፣ አብን። የማን አምላክ ነው? እሱ ጋር አምላክህ ተብሎ የተገለጸው ማን ነው? ለክርስቶስ አይደለ? ያው ያመጣው ጥቅስ ላይ ራሱ በደንብ ያብራራልህ። አምላክህ እያለው ነው። አምላክ እንዳለው ኢየሱስ ክርስቶስ እየተናገረ ነው። እሱ ጥቅስ ላይ ራሱ አይደለ? አምላክ አለው እኮ ማለት ያንን አንክድም። በመለኮቱ አምላክ አለው። በመለኮቱ አምላክነት የለውም። አይዋ አይ አይደለ? ስለዚህ እሱ ጋር የተጠቀሰው እዛ እንደው ለኢየሱስ ነው ብንል እንኳን አምላክ ሆይ እያለ እየተናገረ ያለው መለኮታዊ አምላክነት አይደለም። ምክንያቱም ይሄን አምላክነት አምላክ እንዳለው እዛው ጋር እየገለጸ ነው። ስለ ልጁ ግን አምላክ ሆይ ካለ በኋላ አምላክህ እግዚአብሔር እያለ መልሶ እንደገና ስለ እርሱ ያናግረዋል። ከዛም በኋላ ቀጥሎ እኮ ደግሞ ከጓደኞችህ ይልቅ የደስታ ዘይትን ቀባህ ይላል። አሁን ደግሞ እዚህ ጋር እያወራ ያለው ስለ ምድራዊ ህይወት ነው። በአምላክነቱ ጓደኛ ሊኖረው አይችልም አይደል? እሱ ጋር የተቀቢው ማን ነው? ተቀቢው ማን ነው? ምንድነው የተቀባው የሚል ጥያቄ ያስነሳል። እሱ ጋር የተነሳው ራሱ አምላክነቱ የፍጡር አምላክነት ልክ እንደነ ሙሴ የተባሉበትን ሌላ እንደሆነ አያሳይም። ምክንያቱም ከጓደኞች መካከል መርጦ ቀባህ ይላል። ቀቢ አለ። ቀቢው ማን ነው? አብ። አይዋ የተቀባው ማን ነው? ኢየሱስ ክርስቶስ አይደለ? ስለዚህ እዚህ ጋር እየተነሳ ያለው አምላክነት ስለ ሹመት ነው። በምድር ላይ ከጓደኞች መካከል ተመርጦ በመሾሙ ልክ ሙሴ በጓደኞች መካከል በህዝቦች መካከል ተመርጦ እንደተሾመ አምላክ እንደተባለ በሚገልጻ እንጂ ሌላ አይደለም። እሺ ስለ ዘላለማዊነቱም ይናገራል። ከዚህ ጋር ደግሞ ምን አልከኝ? ማለት ስለ ዘላለማዊነቱም ይናገራል። ዘላለማዊነት ማለት ፍጡር ዘላለማዊ ሊሆን አይችልም አይደለ? ይገለጻል። በዚህ ችግር የለውም። መከዘ ማን ነው? እዛው ዕብራውያን ምዕራፍ 7 ቁጥር 1 ላይ ስታወጣ እሺ የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ የመልከ ጻዲቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። እርሱም ደግሞ አብርሃም ሁሉ ስርዓትን አካፍለው የስሙም ትርጓሜ በመጀመሪያ ጻድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥምት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይሄ ማን ይባላል? ይህ አካል መልከ ጼዴቅ አይደለ? በብሉይ ኪዳን የክርስቶስ ምሳሌ ነው። መልከ ጼዴቅ ነው አይደለ? እሱ መልከ ጼዴቅ እናትም የለውም አባትም የለውም አይደለ? እሺ እናትም የለውም አባትም የለውም። ተመልከት፣ ለዘመኑ ፍጻሜ ለዘመኑ መጀመሪያ ለህይወቱ ፍጻሜ የሌለው አካል ነው። ዘላለማዊ ነው ማለት ነው አይደል? ስለዚህ ይሄ አምላክ ይሆናል አይሆንም? መልከ ጼዴቅ ይሄ የክርስቶስ ምሳሌ ነው በብሉይ ኪዳን። ማን ነው ይሄ አካል? ከክርስቶስ የተለየ አካል ነው ወይስ ኢየሱስ ክርስቶስ ራሱ ነው ይሄ አካል? ታስማግጣ አላውቅም። ነገር ግን በብሉይ ኪዳን ምናልባትም ከሚገለጡ የኢየሱስ ክርስቶስ ምሳሌዎች መካከል አንዱ ሊሆን ይችላል ብዬ አስባለሁ። ኢየሱስ ክርስቶስ እርግጠኛ አይደለሁም። ትልቅ ስህተት ውስጥ ነው የምትወድቀው በማነሳለት ጥያቄዎች። አሁን ኦርቶዶክስ ኢየሱስ ክርስቶስ ነው ብለው ያስተምራሉ። ይሄንን ግን ትልቅ ስህተት ነው የሚሳሳቱት። ለምን እንደሆነ ላስረዳ። ክርስቶስ እንዳልሆነ ይሄ አካል እሺ፣ ይሄ አካል ገና ስተነበው ምን ይላል? እናትም አባትም የለውም ይላል አይደል? ኢየሱስ ክርስቶስ እናት አለች የለችም? አለች። ያ ክርስቶስ አይደለም። እሺ አባት የለውም ይላል ይሄ አካል። ክርስቶስ አባት እንዳለው ተነግሯል። አብ አባት ነው አይደል? እናትም አባትም የለውም። በቃ እዚህ ጋር ያልቃል ክርስቶስ እንዳልሆነ። ይህ አካል እናትም የለውም። ይሄ ከክርስቶስ ይበልጣል። በነገራችን ላይ ይህ አካል እናትም የለውም አባትም የለውም፣ ለዘመኑ መጀመሪያ የለውም ፍጻሜ የለውም ተብሎ የተገለጸ አካል ነው። ይሄ ነው የሥላሴ አካል መሆን ያለበት። እንደው እናድርግ ከተባለ
የአምላክነትን ባህሪ የተጎናጸፈው ይሄ ነው። በክርስቲያኖች ሚዛን እንደው ይሄ ካየ ነው። ይሄ እንኳን ፈጣሪ ሊባል አይችልም። ስለ ፍጡር ይሄ መጀመሪያ መጨረሻ የሌለ ተብሎ ሊገለጹ ይችላሉ ሰዎች፣ ችግር የለውም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አዳም ሳይፈጠር ነበርኩ ብለው የተናገሩበት ቦታ አለ። አምላክ ናቸው ብለን ዱዓ እንላለን አንልም። አምላክ ማን እንደሆነ በግልጽ እየተናገረ መጽሐፉ ላይ ሌላ አምላክ ፍለጋ እንሄድም እኛ ጥቅስ እየመዘዝን እንደፈለግን ማለት ነው። እንደዛ እናድርግ ቢባል ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቶች የሚገራርሙ ባህሪያት ተገልጸውላቸዋል። አያቸው። ግን እኛ አምላክ በግልጽ ቃል በቃል ሙህከም በሆነ ቃል ተናግሮ ሙተሻቢህ ቃላቶችን እየፈለግን ይሄ አምላክ ሊያደርገው ይችላል ተብሎ አስኬድም። እንደዚህ ክርስቶስ እያስተማረ አንድና ብቸኛ እውነተኛ አምላክ አባት ወይ አንተ ነህ ብሎ አለቀ። በቃ አምላክነትን ጉዳይ ዘጋው። ምንም አጋር የሌለው አንድ አምላክ እሱ መሆኑን ተናግሮ ሳለ ሌላ አምላክ ፍለጋ ጥቅስን እየተሰናጣጠቁ እንዴት ነው ይሄ ነገር በክርስቶስ ትምህርት ላይ? ጥሩ ነው ብዬ አስብም። እኛ ጋር ምን አለ መሰለህ ሙህከምና ሙተሻቢህ የሚባል ነገር አለ። ሙህከም ማለት ግልጽ ያለ በነገር ጉዳይ ላይ ምንም አሻሚ የሌለው ሀሳብ ማለት ነው። የአምላክነት ሀሳብ በተለይ ሙተሻቢህ ደግሞ የሆነ ሁለትና ከዚያ በላይ ፍቺ ሊኖራቸው የሚችሉ የሆኑ ይዞ የሚመጣ ነገር አለ፣ አሻሚ የሆነ ማለት ነው። ነገር ግን ሙህከም የሆነ ነገር ተቀምጦ እኛ ሙተሻቢሁ ላይ ሄደን አንንጠለጠልም፣ የሆነ ቃል ላይ ሄደን አንንጠለጠልም። ለአምላክ ባለው ጉዳይ ስንት አምላክ እንደሆነ ክርስቶስም ሌሎችም ግልጽ አድርገው ተናግረው ሌላ አካልን ፍለጋ ባህሪያቶችን ይሄ አምላክን ባህሪ ጎና ማለት ነው። ይሄ ወደ ጥፋት ነው የሚወስደው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 18 ቁጥር 3 ላይ አምላክ አንድና ብቸኛ እንደሆነ ገልጾ ተደጋ ብቻህን ካለ ጋር የለውም። የምትቀበሉት ከሆነ እሱም ላይ ይገኛል። አምላክ አንድም ሶስትም ነው ብሎ የተናገረ እንደዚህ ማለት ነው። አምድ ነው ብለው ቃል በቃል እንደተናገረው ለምሳሌ ነቢያቶች እኔ ከኢስላም የመጀመሪያው ትእዛዝና መሰረት መጽሐፍ ላይ የሰጠው ለምሳሌ እስራኤል ስማ ጌታ አምላካችን አንድ አምላክ ነው የሚል ልክ በዚሁ መሰረት አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ ያለ ቃል በቃል በዚህ መልኩ የለም። እሺ ችግር የለውም። ቃል በቃሉን እንተው በቃ። አምላክ አብ ወልድ መንፈስ ቅዱስ ናቸው ብሎ ያስተማረ አንድ ነብይ አለ ከነብያቶች? እሺ ለምሳሌ የዳንኤል መጽሐፍ ላይ እንሂድ። አምላክ አብ ወልድ መንፈስ ቅዱስ ናቸው ብሎ ያስተማረ ካለ ስጠን፣ ችግር የለውም። እሺ ከዛም በኋላ ለምሳሌ እንደዚህ ይላል ምዕራፍ 7 ቁጥር 9 ላይ ዙፋኖችም እስኪዘረጉ ድረስ አየው፣ በዘመናት ተሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም የእሳት ነበልባል ነበር፣ መንኮራኩሮቹም የሚነድድ እሳት ነበሩ። ከዛም በኋላም ትንሽ ቆይና ደግሞ በሌሊት ራእይ ያየው፣ እነሆም የሰው ልጅን የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ስለዚህ አሁን እዚህ ጋር ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ሲጠራ እንደነበር እናያለን። አሁንም ደግሞ እዚህ ጋር በዘመናት ተሸመገለው ሲል አብን እንደሆነ እናውቃለን። የሰው ልጅ ሲሆን ደግሞ ወልድ እንደሆነ እናያለን። ጥያቄው ገብተዋል። አብ ወልድ መንፈስ ቅዱስ ብሎ የጠራ አለ ወይ አምላክ? ለምሳሌ ስለ አምላክ ሲናገሩ ጊዜ ነቢያቶች አምላክ አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት አለ ወይ ነው ጥያቄው። አምላክ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ? አይ የለም። በቃ ጥሩ። አሁን ማንሳት የምትፈልገው ሌላ ሀሳብ ካለ ኢየሱስ ክርስቶስም ላይ አንሳ። ኢየሱስ ክርስቶስ አምላክ አንድም ሶስትም ነው ብሎ አስተምሯል ያልከው ቅድም? አዎ ተደጋጋሚ አብ ወልድ መንፈስ ቅዱስ ብሎ ስለ አምላክ ሲናገር ኢየሱስ ክርስቶስ አንድ ብቻ እንደሆነ ነው የተናገረው። አንድ ብቻ እንደሆነ ተናግሯል ቃል በቃል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። እንደውም ብቻህን አምላክ እያለ ይናገራል። እሱ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል መጽሐፍ ቅዱስ። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ብቻ ነው። ሌላ ካለ ትሰጠኛለህ። አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ከሆኑ አሳየች። ቃል በቃል አንድ አምላክ አብ ብቻ እንደሆነ መጽሐፍ ቅዱስ ላይ ተቀምጧል። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እሺ ስለዚህ ለእኛስ አምላክ ሁሉ በሁሉ የሆነ ምናምን ስትል፣ ስለዚህ በጳውሎስ መልእክቶች ታምናለህ? ማመን እና ጥያቄና መልስ የተለያዩ ናቸው። መጽሐፍ ቅዱስን ባመን ኖሮ ስለማመን ሳይሆን አሁን ሀሳብን ስለማስቀመጥ ነው። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ጳውሎስ ከተናገረው ቢሆን ችግር የለውም ስጠን። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማንኛውም ሰው የተናገረውን ማቅረብ ትችላለህ።
እሺ ለምሳሌ ዕብራውያን መጽሐፍ ላይ እንሂድና አብ ስለ ወልድ የሚናገርለትን እኔ አውቃለሁ። ስለ ልጁ ግን አንድ አምላክ አይደለም። ታውቋል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቀንነት በትር ነው ይላል። አንድ አምላክ አይደለም። እሱ ጋር ኤቪ ከይቅርታ ጋር ለምሳሌ እየሰጠሁ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብትሄድ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ብትሄድ አንድ አምላክ አንድ አምላክ አንድ አምላክ እያለ ብዙ ቦታ ላይ ይናገራል መጽሐፍ። አንድ አምላክ ብሎ ግን የሚገልጸው በጣም የሚገርመው አብን ነው፣ ሌላን አካል አይጨምርም። ያው ጳውሎስን እየሰጠሁ ነው። ጳውሎስ ራሱ ዮሐንስ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን። የታላር አንድ አምላክ እያለ እሱን ብቻ ነው የሚገልጸው። ኢየሱስ ክርስቶስም ዮሐንስ አምላክ የሚለው ብዙ ትርጉሞች አሉት። አሁን ሰይጣን አምላክ እንደሆነ ጳውሎስ ተናግሯል። እንዳይ ክርስቶስን ሄደን ሳናየው በፊት አምላክ ስለመባል አይደለም ጥያቄ። ሙሴ አምላክ ተብሏል፣ ሰይጣን አምላክ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ብትሄድ የዚህ ዓለም አምላክ ሰይጣን ነው እያለ ጳውሎስ ይናገራል። ገዢ አምላክ አምላክ ቃል በቃል አምላክ ለሳይ ሄደህ አንድ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ መጽሐፍ ቅዱስ ይዛል ነው ያወጣለህ አለኝ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ ሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ። የዚህ ዓለም ምን ይላል? አምላክ አይደለ? አምላክ የክርስቶስን የወንጌል ብርሃን እንዳያዩ የሚያሳውርባቸው የዚህ ዓለም አምላክ የተባለው ማን ነው? ሰይጣን። ስለዚህ ሰይጣን የዚህ ዓለም አምላክ ተብሏል። እሱ ሳይሆን አሁን ጥያቄያችን አንድ አምላክ የተባለው አምላክነቱ ግን የዚህ ዓለም ነው። አንድ አምላክ የተባለው ማን ነው ነው ጥያቄ። አሁን አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ ነው፣ ሌላ የለም። አብ ብቻ ነው። ያ አብ ደግሞ ለኢየሱስ ክርስቶስ አምላኩ እንደሆነ ብዙ ቦታ ላይ ጳውሎስ ራሱ ይናገራል። ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አባት እንደ ችግር የለውም፣ ለሌሎችም አባት ተብሏል። እሱ ሳይሆን አምላኩ እንደሆነ ይናገራል። ማነው የኢየሱስ ክርስቶስ አምላክ? ኤቢ ኢየሱስ ክርስቶስ አምላክ አብ አምላኩ ነው። እና ስለዚህ አምላክ የሚለውን መጽሐፍ ቅዱስ ላይ ለብዙ ትርጓሜ ይጠቀማል። አይሁዶች አምላክ ይባላሉ። ኢየሱስ ክርስቶስ ራስህን አምላክ ስለማድረግህ ነው የምንወግርህ ብለውታል አይደለ? አይሁዶች ኢየሱስ እዛው ወዲያው መልሶላቸዋል። ወረድ ብሎ የእግዚአብሔር ቃል የሚመጣላቸው አማልክት ከተባሉ እያለ ይናገራቸዋል አይደለ? ስለዚህ የአምላክ ቃል የሚመጣለት ሁሉ ነብያት እንዳለ አምላክ ነው። እንደ መጽሐፍ ቅዱስ የአምላክ ቃል የሚመጣለት ሁሉ አምላክ ነው። ሙሴ ለምሳሌ አምላክ ተብሏል። ኦሪት ዘጸአት ምዕራፍ 7 ለፈርዖን እንደ አምላክ አደረግኩ ይለዋል። የገዢነትንና የባለስልጣንነትን ምልክት ነው እንጂ የሚያሳየው የሁሉም ፈጣሪነትን ምልክት አይደለም የሚያሳየው። ያን ነው እያልኩኝ ያለሁት አሁን። ስለዚህ አምላክ የሚለው ለምሳሌ አሁን ለፍጡራን ሲሰጥ አምላክነትን ሳይሆን ገዥነትን፣ ስልጣንን ነው የሚያመላክተው እንጂ ሌላ አይደለም። ኢየሱስ ክርስቶስ ለምሳሌ ጌታ ተብሏል። ጌትነቱ ግን ለማን ነው? ኤቢ ኢየሱስ ክርስቶስ ጌትነት ለእስራኤል ሰዎች ነው አይደለ? ለእስራኤል ሁሉ ብቻ አይደለም፣ ለሚያምኑበትም ሁሉ ነው። ለእስራኤል ማስረጃ ስጠህ። እሺ ጌትነቱን በመደረግ ያገኘው ጌትነት ነው። ለምሳሌ አምላክ አድርጌሃለሁ ብሎት ነው አይደለ ሙሴን አምላክ የሆነው። ሙሴ አምላክ የሆነው በመደረግ እንጂ መለኮታዊ አምላክነት አይደለም። አምላክ አድርጌሃለሁ ተብሎ ነው። ስለዚህ የፍጡርነት መገለጫ ነው ከተደረገ አይደለ? ምክንያቱም አምላክ አይደረግም። መለኮት የአምላክ ባህሪ ከሆነ ተደረገ አምላክ ተብሎ ሊገለጽ አይችልም። ገብቶሃል አይደል? ስለዚህ የኢየሱስ ክርስቶስን ጌትነት በመደረግ የተገኘ ጌትነት ነው። ለዚያውም ጌትነቱ ለእስራኤል ወገን ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበዋል። የሐዋርያት ሥራ ምዕራፍ ስንት? ምዕራፍ 2 ቁጥር 36
እሺ እንግዲህ ይህን እናንተ ሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እንዳደረገው የሚለውን አሁን አስምርበት። እንዳደረገው ሲል ጊዜ ተደራጊው ማን ነው? አድራጊው ማን ነው? ምንስ ተደረገ የሚል ጥያቄዎች ይነሳሉ። አድራጊው ማን ነው? ኤቢ አብ ነው አይደል? አብ ነው። ተደራጊው ማን ነው? ክርስቶስ። ምንድን ነው ያደረገው? ጌታ። አይዋ ጌትነቱን በመደረግ ያገኘው ጌትነት ነው። ቀደም ምን ብለናል? በመደረግ የተገኘ ጌትነትና አምላክነት ከሆነ ስልጣን እንጂ ይሄ መለኮታዊነት ባህሪ አይደለም። ታዲያ በመደረግ ያላገኘው ጌታ ማን ነው ከተባለ አብ ነው። ኢየሱስ ክርስቶስ ሁለት ቦታ ላይ ማቴዎስ እና ማርቆስ ላይ ምን ይላል? አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ያው አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አሁንም ለማን እንደሆነ ይሄ ጌትነት እዛው ላይ ይናገራል። የእስራኤል ወገን ሁሉ ይወቅ ይላል። በሌላም ቦታ ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ይላል ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ ይላል። ይሄ አይደለ? ለማን? ለእስራኤል መድኃኒት ይሆን ዘንድ እያለ ይናገራል። የሕዝቡንም ኃጢአት እንዲያስወግድ ዘንድ እያለ ይናገራል። እንዲህ አይነቶችን ቃላቶች ለነቢያት ተጠቀማቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወይዘኪህም እያለ ይገልጻቸዋል። ለምሳሌ ከኃጢአታችሁ ሁሉ ያነጻችኋል እያለ ይገልጻቸዋል። ከኃጢአት ማንጻት ማለት ነው ማለት ነው። ከኃጢአት የምንነጻበትን መንገድ የሚያመላክቱ ማለት ነው። ልክ እንዲሁ ዮሴፍም ጌታ ተደርጓል፣ ሌሎችም ጌታ ተደርጓል። በመደረግ የተገኘ ጌትነትና አምላክነትና አጠቃላይ ስልጣን፣ ሹመት እንጂ መለኮታዊ ጌትነትና መለኮታዊ አምላክነት አይደለም በፍጹም። ይሄ በመደረግ ያላገኘው ማን ነው ከተባለ መጽሐፍ ቅዱስ ላይ አብ ብቻ ነው። ኢየሱስ ክርስቶስ ይህን ተናግረዋል፣ ሌሎችም ተናግረዋል። ይህን ይመስላል። እሺ አዎ ጌትነቱ ምናልባት በምድር ላይ ራሱም ኢየሱስ ክርስቶስም ሲናገር ልጅህን በሰዎች ሁሉ ፊት አክብረው ይላል። እናም አክባሪው ጌታ አድራጊው አብ ነው። ነገር ግን አሁን ቅድም የጠቀስኩት ጥቅስ ላይ ዕብራውያን ምዕራፍ 1 ቁጥር 8 ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድህ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባህ። እግዚአብሔር አምላክህ ይለዋል። አምላክህ እያለ ያለው ማንን ነው? አብን። ማን? ክርስቶስን። አምላክህ የሚለው እግዚአብሔርን ነው፣ አብን። የማን አምላክ ነው? እሱ ጋር አምላክህ ተብሎ የተገለጸው ማን ነው? ለክርስቶስ አይደለ? ያው ያመጣው ጥቅስ ላይ ራሱ በደንብ ያብራራልሃል። አምላክህ እያለው ነው። አምላክ እንዳለው ኢየሱስ ክርስቶስ እየተናገረ ነው። እሱ ጥቅስ ላይ ራሱ አይደለ? አምላክ አለው እኮ ማለት ያንን አንክድም። በመለኮቱ አምላክ አለው፣ በመለኮቱ አምላክነት የለውም። አይዋ አየህ አይደለ? ስለዚህ እሱ ጋር የተጠቀሰው እዛ እንደው ለኢየሱስ ነው ብንል እንኳን አምላክ ሆይ እያለ እየተናገረ ያለው መለኮታዊ አምላክነት አይደለም። ምክንያቱም ይሄን አምላክነት አምላክ እንዳለው እዚያው ጋር እየገለጸ ነው። ስለ ልጁ ግን አምላክ ሆይ ካለ በኋላ አምላክህ እግዚአብሔር እያለ መልሶ እንደገና ስለ እርሱ ያናግረዋል። ከዛም በኋላ ቀጥሎ እኮ ደግሞ ከጓደኞችህ ይልቅ የደስታ ዘይትን ቀባህ ይላል። አሁን ደግሞ እዚህ ጋር እያወራ ያለው ስለ ምድራዊ ሕይወት ነው። በአምላክነቱ ጓደኛ ሊኖረው አይችልም አይደል? እሱ ጋር የተቀቢው ማን ነው? ተቀቢው ማን ነው? ምንድነው የተቀባው የሚል ጥያቄ ያስነሳሉ። እሱ ጋር የተነሳው አምላክነቱ የፍጡር አምላክነት ልክ እንደነ ሙሴ የተባሉበትን ሌላ እንደሆነ አያሳይም። ምክንያቱም ከጓደኞች መካከል መርጦ ቀባህ ይላል። ቀቢ አለ። ቀቢው ማን ነው? አብ። አይዋ የተቀባው ማን ነው? ኢየሱስ ክርስቶስ አይደለ? ስለዚህ እዚህ ጋር እየተነሳ ያለው አምላክነት ስለ ሹመት ነው። በምድር ላይ ከጓደኞች መካከል ተመርጦ በመሾሙ ልክ ሙሴ በጓደኞች መካከል በህዝቦች መካከል ተመርጦ እንደተሾመ አምላክ እንደተባለ በሚገልጻ እንጂ ሌላ አይደለም። እሺ ስለ ዘላለማዊነቱም ይናገራል። ከዚህ ጋር ደግሞ ምን አልከኝ? ማለት ስለ ዘላለማዊነቱም ይናገራል። ዘላለማዊነት ማለት ፍጡር ዘላለማዊ ሊሆን አይችልም አይደለ? ይገለጻል። በዚህ ችግር የለውም። መከዘ ማን ነው? እዛው ዕብራውያን ምዕራፍ 7 ቁጥር 1 ላይ ተወጣ። እሺ የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከ ጻዲቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። እርሱም ደግሞ አብርሃም ሁሉ ስርዓትን አካፍለው የስሙም ትርጓሜ በመጀመሪያ ጻድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥምት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል።
አንዴ ይሄ ማን ይባላል? ይሄ አካል መልከ ጼዴቅ አይደለ? በብሉይ ኪዳን የክርስቶስ ምሳሌ ነው። አንዴ መልከ ጼዴቅ ነው አይደል? እሱ መልከ ጼዴቅ እናትም የለውም አባትም የለውም አይደለ? እሺ እናትም የለውም አባትም የለውም። ተመልከት፣ ለዘመኑ ፍጻሜ ለዘመኑ መጀመሪያ ለህይወቱ ፍጻሜ የሌለው አካል ነው። ዘላለማዊ ነው ማለት ነው አይደል? አይዋ። ስለዚህ ይሄ አምላክ ይሆናል አይሆንም? መልከ ጼዴቅ ይሄ የክርስቶስ ምሳሌ ነው በብሉይ ኪዳን። ማን ነው ይሄ አካል? ከክርስቶስ የተለየ አካል ነው ወይስ ኢየሱስ ክርስቶስ ራሱ ነው ይሄ አካል? ያስማልታ አላውቅም። ነገር ግን በብሉይ ኪዳን ምናልባትም ከሚገለጡ የኢየሱስ ክርስቶስ ምሳሌዎች መካከል አንዱ ሊሆን ይችላል ብዬ አስባለሁ። ኢየሱስ ክርስቶስ እርግጠኛ አይደለሁም። ትልቅ ስህተት ውስጥ ነው የምትወድቀው በማነሳለት ጥያቄዎች። አሁን ኦርቶዶክስ ኢየሱስ ክርስቶስ ነው ብለው ያስተምራሉ። ይሄንን ግን ትልቅ ስህተት ነው የሚሳሳቱት። ለምን እንደሆነ ላስረዳ። ክርስቶስ እንዳልሆነ ይሄ አካል እሺ፣ ይህ አካል ገና ስተነበው ምን ይላል? እናትም አባትም የለውም ይላል አይደለ? ኢየሱስ ክርስቶስ እናት አለች የለችም? አለች። ያ ክርስቶስ አይደለም። እሺ አባት የለውም ይላል ይህ አካል። ክርስቶስ አባት እንዳለው ተነግሯል። አብ አባት ነው አይደለ? እናትም አባትም የለውም። በቃ እዚህ ጋር ያልቃል ክርስቶስ እንዳልሆነ። ይህ አካል እናትም የለውም። ይሄ ከክርስቶስ ይበልጣል። በነገራችን ላይ ይህ አካል እናትም የለውም አባትም የለውም፣ ለዘመኑ መጀመሪያ የለውም ፍጻሜ የለውም ተብሎ የተገለጸ አካል ነው። ይሄ ነው የሥላሴ አካል መሆን ያለበት። እንደው እናድርግ ከተባለ የአምላክነትን ባህሪ የተጎናጸፈው ይሄ ነው። በክርስቲያኖች ሚዛን እንደው ይሄ ካየ ነው። ይሄ እንኳን ፈጣሪ ሊባል አይችልም። ስለ ፍጡር ይሄ መጀመሪያ መጨረሻ የሌለ ተብሎ ሊገለጹ ይችላሉ ሰዎች። ችግር የለውም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አዳም ሳይፈጠር ነበርኩ ብለው የተናገሩበት ቦታ አለ። አምላክ ናቸው ብለን ዱዓ እንላለን አንልም። አምላክ ማን እንደሆነ በግልጽ እየተናገረ መጽሐፉ ላይ ሌላ አምላክ ፈለጋ እንደ ደምኛ ጥቅስ እየመዘዝን እንደፈለግን ማለት ነው። እንደዛ እናድርግ ቢባል ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቶች የሚገራርሙ ባህሪያት ተገልጸውላቸዋል። አያቸው። ግን እኛ አምላክ በግልጽ ቃል በቃል ሙህከም በሆነ ቃል ተናግሮ ሙተሳቢህ ቃላቶችን እየፈለግን ይሄ አምላክ ሊያደርገው ይችላል ተብሎ አስቀድም እንደዚህ ክርስቶስ እያስተማረ አንድና ብቸኛ እውነተኛ አምላክ አባት ወይ አንተ ነህ ብሎ አለቀ። በቃ አምላክነቱን ጉዳይ ዘጋው። ምንም አጋር የሌለው አንድ አምላክ እሱ መሆኑን ተናግሮ ሳለ ሌላ አምላክ ፍለጋ ጥቅስን እየተሰናጣጠቁ እንዴት ነው ይሄ ነገር በክርስቶስ ትምህርት ላይ? ጥሩ ነው ብዬ አስብም። እኛ ጋር ምን አለ መሰለህ ሙህከምና ሙተሻቢህ የሚባል ነገር አለ። ሙህከም ማለት ግልጽ ያለ በነገር ጉዳይ ላይ ምንም ማሻሚ የሌለው ሐሳብ ማለት ነው። የአምላክነት ሐሳብ በተለይ ቶታል። ሙተሻቢህ ደግሞ የሆነ ሁለትና ከዚያ በላይ ፍቺ ሊኖራቸው የሚችሉ የሆኑ ይዞ የሚመጣ ነገር አለ፣ አሻሚ የሆነ ማለት ነው። ነገር ግን ሙህከም የሆነ ነገር ተቀምጦ እኛ ሙተሻቢህ ላይ ሄደን አንንጠለጠልም። የሆነ ቃል ላይ ሄደን አንንጠለጠልም። ለታለርና ለአምላክ ባለው ጉዳይ ስንት አምላክ እንደሆነ ክርስቶስም ሌሎችም ግልጽ አድርገው ተናግረው ሌላ አካልን ፍለጋ ባህሪያቶችን ይሄ አምላክን ባህሪ ጎና ማለት ነው። ይሄ ወደ ጥፋት ነው የሚወስደው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ አንድና ብቸኛ እንደሆነ ገልጾ በቃ ብቻህና ካለ አጋር የለውም